ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እንደከረማችሁ። ይህ በየሳምንቱ ለእናንተ የሚደርሰው ሕያው ምስክር ዝግጅታችን ዛሬ ደግሞ ከስቱዲዮ ወጣ ብለን በሌላ ስፍራ ነው የምንገኘው። ግሬ ባለፈው ሳምንት ሌላ እንግዳ ይዤላችሁ መጥቼ ነበር። ዛሬ ግን ቤታቸው ድረስ የመጣ ነው። አንድ ልዩ እንግዳ ይዤላችሁ ቀርቤያለሁ። እኚህ የዛሬ እንግዳችን በተለይ አንድ መጽሐፍ ጽፈዋል። የጻፉት መጽሐፍ የቀኖች መጨረሻ የሚል ስለ መጨረሻው ዘመን በተለይ የዚህ ባቢሎን ላይ ማለት ዳንኤል ያየው ምስል በተመለከተ አብራርተው መጽሐፍ ጽፈውልናል። እኚህ ኢትዮጵያዊ ወይም ደግሞ እኚህ የእግዚአብሔር ሰው በአገራቸውን በውትድርና እንደዚሁም ደግሞ እግዚአብሔርን ደግሞ እንደዚሁ በተለያዩ ነገሮች አገልግለዋል። ረጅም ዘመን የኖሩ ሲሆን ዛሬ ደግሞ ቤታቸው ድረስ ተገኝተናል። ጀነራል ጌታቸው ገዳሙ ይባላሉ። ጀነራል ጌታቸው እንኳን ደህና መጡ እንዳልል ቤቶት ነው የመጣው። ስለዚህ በጣም አመሰግናለሁ ስላስታወሳችሁኝ። እንዴን እናስታውሳለን እንጂ ከዚህ ቀደም እንግዲህ ጀነራል ጌታቸውን በታሪክ ማህደር ፕሮግራማችን ከዚህ በፊት የተቋረጠ አንድ ፕሮግራም አለን የኢትዮጵያን ታሪክ በተመለከተ አቅርበን ነበር። ሌላ ጊዜ ደግሞ እንመለስበታለን። ነገር ግን ዛሬ ደግሞ በጌታ ቤት ያሳለፉትን የህይወት ታሪካቸውን ከልጅነታቸው ጀምሮ ይተርኩልናል። ወደዛ ከመሄዳችን በፊት እቺ መጽሐፍ ይያት መጥቻለሁ። ያው የእርሶ ማስታወሻ ሁሉ አላት ሰጠውኝ ነበር ከዚህ በፊትና እስር ቤት እንደጻፉት ነው የነገሩኝ አይደል? ይሄ መጽሐፍ ዋናው እንትኑ ትርጉም ነው። ተረጎምኩት የት ነው? እስር ቤት ሆኜ ነው። እስር ቤት ሆኜ ይሄ ብቻ አይደለም፣ ብዙ መጽሐፍቶች አንብቤያለሁኝ። ይሄንን እንደ ማስታወሻ መውሰድ ጀመርኩ። መጀመሪያ ነው አጭር ማስታወሻ እያነበብኩ ሲሄድ ግን እየጣመኝ ሄደ። ሙሉ ለሙሉ ተረጎምኩና በደብተር ነው አስቀመጥኩት እዚህ ዝም ብዬ። አሁን ከእስር ቤት ከወጣው በኋላ ነው ያሉኝ ደብተሮች ምናምን ሳገላበጥ ሳነበው ለምን አላሳትመውም አልኩኝ። ሌሎች አሉ፣ ይሄን ግን ከዛ ውስጥ አወጣውና ለምን አላሳትመውም አልኩኝ። ጻፍኩና አሳተምኩት። ብዙ ሰዎች ወስደውታል ቤተክርስቲያን። እንደውም አንዳንዶቹ ለትምህርት ማስተማሪያ ለቤት ከእንትን ማለት ለከባም እዛ ውስጥ ማስተማሪያ አድርገውት የተጠቀሙበት ነው ያሉት። በጣም ጥሩ። ወቅታዊ የሆኑትን ነገሮች ነው የሚናገረው። እዛ ላይ ትንቢተ ዳንኤል አለ፣ ራእይ አለ፣ ዕብራውያንንም ይጨምራል። እና ጥሩ ወቅታዊ የሆነ ነገር ነው። ልብ ብሎ ላየው ሰው ጥሩ ማስተማሪያ ነው። እንግዲህ በጣም ጥሩ። ሌላ ፕሮግራም አለን ነፃ መድረክ የሚባል በዛ ላይ እንመለስበታለን። ተመልካቾቻችን ጮክ ብዬ ማወራው እሳቸው በደንብ እንዲያደምጡ ብዬ ነው። እንግዲህ ይሄንን ማስረዳት ካስፈለገ ስዕሉን ማስረዳት ይችላል። ሌላ ጊዜ በደንብ እንገባበታለን። ይሄንን ውስጡ አለ። ሌላ ጊዜ በደንብ አሁንም በዚህ ነው የስዕሉን ሁኔታ ማስረዳት ከተፈለገ እንገባበታለን። ወደሱ እንደርሳለን እና እንዴት እንደጻፈ ያኔ እስር ቤት ያሳለፉትን ይሄን ሲጽፉ የነበረውን ነገር በኋላ ይመለሳሉ። ዛሬ ግን የሕያው ምስክር ስለሆነ ዝግጅታችን የህይወት ዘመን ምስክርነቱን የት እንደተወለዱ ወላጆቹ ምን እንደሚመስሉ ያደጉበት አካባቢ ይሄንን በተመለከተ እንግዲህ ይተርኩልን። እኔ ጥያቄ ሲኖረኝ ብቻ ነው በመሃል ምገባው። ጀነራል የርሶ ነው እንግዲህ ጊዜው። መልካም ነው። እኔ የተወለድኩት ሐረርጌ ጠቅላይ ግዛት በድሮ አባባል ሐረርጌ ጠቅላይ ግዛት አለማያ ተብሎ ንጉሱ ሰየሙት። ሐረማያ ነው ስሙ ትክክለኛው። ሐረማያ ውስጥ ነው የተወለድኩት በ1928 ዓመተ ምህረት ነው። ጣሊያን ሐረርን በገባበት ጊዜ ሐረር ከታች መጥቶ ሐረርን በያዘበት ጊዜ ሐረር ያሉት ህዝብ እየሸሸ ወደ ኋላ ሲመጣ ሐረማያ ላይ የኔ ክርስትና ድግስ ተደግሶ ነበር። 40ኛ ቀኔ ማለት ነው። ያ ጣሊያን ሐረርን የገባበትና የሆነው የክርስትና የቀን መጋቢት 25 ቀን ነው። መጋቢት 25 1928 ነው። እንግዲህ ከመጋቢት 25 ጀምሮ ወደ ኋላ 40 ቀን ስትመጣ ወደ የካቲት ውስጥ ነው ትውልዴ ማለት ነው።
መስሪያ ቤት የተመዘገበው ሚያዚያ የሚል ነው። እሱ ትምህርት ቤት ያስገቡኝ ሰውዬ ናቸው። የትውልድንም ዘመን እንዳመጣላቸው የተናገሩት አባቴ ውጭ ሄዶ ያስገቡኝ ጓደኛቸው ናቸው። እኔ ስሜም ጌታሁን ነው፣ በቤት የምታወቀው ጌታሁን ነው። የውጭ ሰው ጌታቸው ነው የሚሉኝ። እኛ ትምህርት ቤት ያስገቡኝም ሰውዬ ጌታቸው ብሎ አስመዘገቡኝ። በዛው ቀረ እና አባቴ ከሐረር ወደ አዲስ አበባ ሲመጣ አዲስ አበባ ነው ፊደል የቆጠርኩት የት ነው? አሁን ኢዮቤልዩ ቤተ መንግስት አለ። እሱ የተሰራበት ቦታ ላይ አንድ ቄስ ነበሩ። በጣም ሰፊ ተማሪዎች ይዘው የሚያስተምሩ ነበሩ። እኔም አባቴም ወታደር ነው። ካምቦሎጆን ታውቀዋለህ? ካምቦሎጆ ስልህ ኳስ ሜዳው እንዳትሄድ። ካምቦሎጆ ኳስ ሜዳው ካምቦሎጆ የሚለውን ስም ያገኘው ከካምፑ ተነስቶ ነው። ካምፕ አሁን የኦሮሚያ ባህል ማዕከል የሆነው በሙሉ ካምፕ ነበረ ጣሊያን የሰራው። ኳስ ሜዳው ድሮ አሁን ያለበት ሳይሆን የካምቦሎጆ አጥር እዚህ ሆኖ እዚህ ጋር ነበረ። ሴንት ጆሴፍ ትምህርት ቤት አለ ከሱ ፊት ለፊት ማንክንዴ ዶክተር የሚባል እሱ ሁሉ ያለበት ኳስ ሜዳ ነው። እነ ይድነቃቸው ተሰማ የሚጫወቱበት የነበረ ነው። አርመኖች ብዙ የውጭ ሀገር እንትኖች ሁሉ ነበሩ። ከዛ ተነስቶ ነው ካምቦሎጆ የተባለው ኳስ ሜዳ። እና ከዚህ ከካምፕ ተነስቼ ነው እኔ እዛ ትምህርት ቤት የሚሄደው እንጂ ካምቦሎጆ ማለት ኳስ ሜዳ ማለት አይደለም። ካምፑ ነው እንጂ ሰው እኮ አሁን ካምቦሎጆ ሲባል ኳስ ሜዳ ይላል። አሁን የሚያውቀው ህዝቡ እንደዛ ነው። ግን ሜዳው ካምቦሎጆ የሚለውን ስም ያገኘው ከዚህ ከካምፑ አጥር ጋራ ተያይዞ ስለነበር አሁን የነገርኩ ቦታ ላይ እዛ ነበረ ኳስ ሜዳ የነበረው። በኋላ ነው ወደዛ ስቴዲየም የተሰራው። አሁን በዛ ሲሄድ ወደ ጊዮን ሆቴል መሻገሪያ አለ ድልድይ። አሁን አይደለ ድሮ የለም። ፍልውሃ ሜዳው ሁሉ ፍልውሃ ነው እንዲሆናል። እና ወንዝ አለ። አሁን ወንዙ ተበላሽቷል። እኛ ልጆች ሆነን አሳ እናጠምድበት ነበር ያ ወንዝ። በዛ በኩል ነው ተሻግሬ የሚሄደው። ግን ሕፃን ስለነበርኩ ልጅ ስለነበርኩ ያን ወንዝ ተሻግሬ ለመሄድ አልችልም። ቁጭ ብዬ ያ አንድ በግ የሚያጥብ ሰውዬ ይመጣና ያየኛል። እሱ ያሻግረኝና ሄጄ እማራል። በኋላ አንድ ቀን ሲሰለቸው ይዞኝ ሄደ ወደ ቤት። ለአባቴ ነገረው። ለምን ልጁን እንዲታረጉታላችሁ? እኔ ነኝ የማሻግረው ሁልጊዜ፣ ሌላ ትምህርት ቤት ፈልጉለት ይላል። ያወጡና እስጢፋኖስ ያስገቡኛል። በዚህ በአሁን የመስቀል አደባባይ ተባለ፣ የአብዮት አደባባይ ተባለ። ትክክለኛ ብሩ ስሙ ግን የራስ ብሩ ሜዳ ነው የሚባለው። በዛ በራስ ብሩ ሜዳ ላይ አልፌ እስጢፋኖስ ሄዳለሁ። እስጢፋኖስ ያኔ ዳርቻ ነው። ከእስጢፋኖስ ጀርባ አሁን ያሉት በሙሉ ኡራኤል ምናምን የሚባለው እንትን ሁሉ ጫካ ነው። ጫካው የምንድን ነው? የባህር ዛፍ ጫካ ነው። ያስፈራል። እና በወቅቱ ህፃናት ልጆች እየተወሰዱ እየተሰረቁ ለእረኝነት ወደ ገጠር ይወሰዱ ነበር። እስጢፋኖስ መሄዴም አባቴ አልተስማማውም እና ከዛ ያወጣኝና ጨርቆስ ያስገባኛል። አሁን ያለው ጨርቆስ። እዛ አንድ ጥሩ አስተማሪ ነበሩ። እንደ ልጃቸው ነው የሚያዩኝ። ከተማሪዎቹ መካከል ደግሞ ህፃኑ እኔ ነኝ፣ ልጅ ነኝ እና ይንከባከቡኛል። እኔም እንከባከባቸዋለሁ። በምን ብትለኝ አሁን የለም። እኛም እያከክን ነው። እከክ ይዘን ነበር እዚህ እና እኚህ ሰውዬ እከክ ይይዛቸዋል ሰውነታቸውን ብዙ ጊዜ። አባቴ ወታደር ስለነበረ በወታደር እንትን መድኃኒት ያገኛል። አንድ የሚሸት መድኃኒት ነው።
እሱ ሲቀባ ከኩ ይረግፋል። እሱን አመጣና አጥብና ቀባቸዋለሁ እንትናቸው በቃ እንደ ልጃቸው ነው የወለዱኝ። እና እዛ ተማርኩ ገፋሁ ሄድኩኝ ድቁና ተቀብያለሁ ጨርቆስ ቤተክርስቲያን መማር ጀመሩ ገፋው ድቁና ያኔ የሚሰጠው በግብጽ ፓትሪያርክ ነው። የኢትዮጵያ ጳጳስ የሚሾመው በግብጽ ነበር እና ግብጻዊ ፓትሪያርክ ናቸው ያንን ድቁና እንትን የሰጡት። ጨርቆስ እየቀደስኩ እያልኩ እያለሁ አባቴ ቦይስ አስገባኝ። ቦይ ስካውት የልጅ ወታደር ማለት ነው። ትንሽ ጊዜ እንደቆየው አባቴ ወደ ሐረር ተዛወረ። ሲዛወር እኔ ልጄን ጥዬ አልሄድም ይልና ከዛ ያወጣኝና ሐረር ሄዳለሁ። ሐረር ሲሄድ ቅድም እንዳልኩ አባቴ ለስራ ጉዳይ ታዞ ሄዶ የአባቴ ጓደኛ ትምህርት ቤት ወስደው ጌታቸው ብለው ስሜን አስመዝግበው አስገቡኝ እና ትምህርት ቤት ገባሁ። እንግዲህ አስተዳደጌን ጀምሬ መናገሩ ጥሩ ነው የሆነውና እዛ ትምህርት ቤት ስገባ በዛን ጊዜ የነበረው የትምህርት አሰጣጥ ገንቢ ነበረ። ከትምህርቶቹ ጋራ የግብረ ገብነትና የሃይማኖት ትምህርት አለ። እነዚህ የግብረ ገብነትና የሃይማኖት ትምህርቶች እንደገና ነው ታሪክ አለ። አሁን እየቀርቷል መሰለኝ ታሪክ አለ። እነዚህ ሶስቱ ትውልድን የሚገነቡ ጠቃሚ ነገሮች ናቸው። አራተኛ ደግሞ ብትወስድ መምህራኖቹ ግብረ ገብም ናቸው፣ ሃይማኖትም ናቸው፣ የሀገር ፍቅርም ናቸው። እነዚህን እያየሁ ነው ያደግኩት። አንድ ጊዜ መቼም ልጅነትም አለ እምቧይ እንወረወር እንደባደባለን እና እንዲህ ስወረውር አንድ አግዳ የምታልፍ ሴትዮ ለልጁ የወረወርኩት ይመታታል። ይምታ ብላ ማዕት እርግማን አወረደች። እግሯ ላይ እየወደቅኩ የትና የት ነው ከዚህ እንዴት ይሆናል ብለህ እንደ ጎተራ ይሆናል ርቀቱ። እግሯ ላይ እየወደቅኩ ይቅርታ አድርጊልኝ እባክሽ ይቅርታ እያለች እምቢ ብላኝ ቤቷ ገባች። ከዛ ቆዝሜ አዝኜ ወደ ቤት የተመለስኩ። አሁን ወላጆቼ ሲያዩኝ እንትን ብያለሁ። ምን ሆነሃል አንተ? ምንም ብናገር ሌላ ነገር ነው። በዛን ጊዜ ቀጪዎች ወላጆች ብቻ አይደሉ። ያገኘ መንገደኛ ይቀጣል። ካምፕስ ነው ደግሞ ያደኩት። ካምፕስ ያሉ የአባቴ አብረው ወታደር የሆኑ ሚስቶቻቸው ጥፋት ካጠፋውና ይዘው ሽት ነው እና ስትባል መሸሻ አትችልም። እንዳሁን ልጅ አይደለም እና ምንድን አልናገር። ትምህርት ቤት ሄድኩኝና ለግብረ ገብነት አስተማሪ የኔታ ዮሐንስ ይባላሉ። የኔታ እንዲህ ያለ ነገር እንዲህ ሆኖ በል ዝም በል አንተ ወጥቶልሃል በቃ እሷ ነች ጥፋቱና አንተ ይቅርታ ይሄን ሁሉ መንገድ ሄደ ጠይቃት የለም በቃ ተው ይሉና በትምህርት ሰዓት ለትምህርት ቤት ለልጆቹ ለክፍል ልጆች ይሄ ነው ብለው ይነግሯቸው እና ከዛ በኋላ ለኔ ትልቅ ሪሊፍ ነው ያገኘሁት። ደስ ነው ያለኝ። እስከዚህ ድረስ የሚሄድ ትምህርት ነበር የሚሰጠው። ዛሬ እንኳን መወርወር አይደለም መጥቶ በጥፊ ይመታል። ትውልዱ አይደለም ጥፋተኛ፣ እኛ ነን ያበላሸነው። እና በዚህ ሁኔታ ነው ያደግኩት። ጸሎት እጸልያለሁ። ያው በተማርኩት መሰረት
ምን ድርሳኖች ትንንሽ ደብተሮች አሉ። እነሱን ቆሜ አነባለሁ፣ ጸልያለሁ፣ መዝሙረ ዳዊትን አነባለሁ። ያ በቃ ሁሉን ነገር እንዳረኩኝ አድርጌ ቆጥረዋለሁ። ግን አንድ ቀን ከዛ በፊት ግን ይሄን እዚህ ላይ ላቁመውና በመካከል ላይ አሜሪካን ሀገር ወታደር ግነት ገባሁ። አደኩኝ፣ ወታደር ሆንኩኝ። አሜሪካን ሀገር ለትምህርት ተላኩኝ። እዛ ቤተክርስቲያን አለ። እሁድ እየመጡ ይወስዱናል። በራሳቸው መኪና ወስደው እኔ ያው የራሳችንን ቤተክርስቲያን ነው እንጂ እንደዛ ያለ ምንድነው የፕሮቴስታንት የባፕቲስት የምን ቸርች አላውቅም፣ አላየሁም። እነዛ ወስደው ቃል ያስተምሩናል። ከቤተ ክርስቲያን አገልግሎት በኋላ ቤታቸው ይወስዱናል። ልጆች ሁሉ ከበው ስለ እግዚአብሔር ቃል ነው የሚነግሩን። መጨረሻ ይመልሱናል። እዛ የተማርኩት ትምህርት ትልቅ ግንባታ ሰጥቶኛል። እኛ ሰው ህይወቱ ምንድነው? ህይወቱ ወደማታውቀው ሀገር የምትሄድ ጉዞ ነው። እየተጓዝን ያለነው አሁን አናውቀው። ጌታን ካላወቅ፣ መጽሐፍ ቅዱስ አንብበህ ካልተረዳ፣ ዝም ብለህ የምትኖረው ኑሮ በማታውቀው ሀገር ውስጥ እያለፍክ ነው፣ እየሄድክ ነው ያለው ማለት ነው። ያ የማታውቀው ሀገር ደግሞ የት እንደሚያደርስህም አታውቅም መንገዱ። አሁን በዚህ ላይ እዛ የተማርኩት ትምህርት አንዱ ይሄ ሆኖ ሁለት መንገድ እንዳለ እዛ በተማርኩት ትምህርት ያገኘሁት። አንዱ ትምህርት የኢየሱስ ክርስቶስ መንገድ ነው። ሁለተኛው መንገድ የሰይጣን መንገድ ነው። የኢየሱስ ክርስቶስ መንገድ የሚያደርስ ወደ ዘላለም ህይወት ነው። የሰይጣን መንገድ የሚወስድ ደግሞ ወደ ዘላለም ሞት ነው። ኢየሱስ ክርስቶስ እኔ በር ነኝ ነው ያለው። ይሄ የሚወስደን መንገድ የሚወስደን ወደ ኢየሱስ በር ከሆነ የዘላለም ህይወትን እናገኛለን። ይሄ የሚወስደን መንገድ ወደ ሰይጣን ከሆነ በሩ ሰፊ ነው፣ እንደ ልብ ትገባለህ። የክርስቶስ መንገድ ግን ጠባብ ነው። ጠባብ በመሆኑ አስቸጋሪ ነው። ማስቸገሩ ምንድነው? አስቸጋሪ ብለን ስንል አስቸጋሪ ብለን የሚባለው ከኃጢአት ጋር ትግል ያለበት ነው። የክርስቶስ መንገድ ኃጢአትን ማሸነፍ መቻል አለብህ በእግዚአብሔር ኃይል ተይዘህ። የሰይጣን መንገድ ግን ልቅ ነው። ኃጢአት እየሰራህ እንድትሄድ የሚጋብዝህ ነው። ያ ደግሞ ምንድነው የሚሆነው? ከእግዚአብሔር ጋር መለያያ ነው። እግዚአብሔር ጋር ይለያል። አሜሪካን ሀገር ሆኜ የተማርኩትና ያገኘሁት እውቀት ከዛ ከቤተ ክርስቲያን ከሚወስዱኝ ሰዎች ይሄንን ነው። ይሄንን እንደያዝኩኝ ነው የመጣሁት። ግን ከዛ ከፊተኛው ነገር የሚያላቀቀኝ ነገር አላገኘሁም። ስንት ዓመተ ምህረት ነው ወደ ኢትዮጵያ የተመለሱት? አሜሪካ ስንት ዓመተ ምህረት ነበር? እዛ በነበርኩበት ጊዜ በምጸልየው በዚሁ ነው ይዤ ሄጃለሁ። ጊዜውን ያስታውሳሉ? ዓመተ ምህረቱን ያስታውሳሉ? ዓመተ ምህረቱን ያስታውሳሉ? አሜሪካኖች ዓመተ ምህረቱን? አዎ፣ በእኛ በፈረንጅ 1968 ነው፣ በእኛ 60 ዓመተ ምህረት ነው። በ59 መጨረሻ ሄጄ 60 ጨርሼ ነው የመጣሁት። እና በዚህ ጊዜ ውስጥ ነው እዛ በጣም የተባረኩ ሰዎች ናቸው እነዛ ሰዎች። ግን እዛ አሜሪካ ሚስተር ቤከር ይባላሉ። በተለይ አንደኛው ሚሲስ ቤከር፣ ሚስተር ቤከር ናቸው። አሁን በህይወት የሉም። አሜሪካ ከመሄዶት በፊት እዚህ ፍርድ ቤት ማለት ወታደር ውስጥ ገብተው በተለይ የዚህ የመፈንቅለ መንግስቱ ጊዜ የታሳስ ግርግር ጊዜ ብዙ ታሪክ አለው። እሱን እንገሩን። አሜሪካን የሄድኩበት ጊዜ አሜሪካ ሳይሄዱ በፊት የታሳስ ግርግር
የመፈንቅለ መንግስቱ የመንግስቱን ዋይ የለም መፈንቅለ መንግስት ገና ሩቅ ነው እኮ ወደ ኋላ ነው አይደል አሜሪካ ሳይሄዱ 57 እኮ ነው አሁን አምልህ እኮ 1968 ማለት በእኛ 59 ነው እኮ አሜሪካ ሳይሄዱ በፊት አይደለ 53 የመንግስቱማ 53 ነው የሆነው እኮ እሱን ንገሩን እሱን አልፌ ነው አሁን አይ እሱን ንገሩን እሱንማ መስማት እንፈልጋለን እሱን አልፌ ነው የሄድኩት አይ እሱን ንገሩን ስለሱ አዎ በጣም ረጅም ነው ይሁን ችግር የለውም ሌላ ቀን እንመለሳለን እንግዲህ መንግስቱ ንዋይ መፈንቅለ መንግስት ያልታሰበ ነው እኔ እዚሁ ካምቦሎጆ ውስጥ ነበር መድፈኛ እዛ ካምቦሎጆ ነው አሁን ያልኩ ካምፕ ውስጥ ነው ነበር ነው የኔ ቤት መንገድ ላይ ነው ያለው አደባባዩ እዚህ ያለ ቅርብ ነው ለቢሮም ቅርብ ነው ተኝቼ የሰው ኮቴ ሰማለሁ ነቃውና ሰው ወጥቼ ውጪ ሳይ የአደባባዩ በሙሉ ግርግር ላይ ነው ምንድነው ሄድኩኝ ሲሄድ ጓደኛዬ እንደ አንተ እየፈለጉ ነው እኮ አዛዡ እየፈለጉ ነው ቶሎ ሄደልኝ ምንድነው እሳቸው ጋር ሄድኩኝ ጀነራል ገብረ እግዚአብሔር ደነቀ ይባላሉ በጣም ለኔ ጥሩ እንትን ያላቸው ናቸው እሳቸው ጌታቸው አሁን ግዳጅ ሰጥሃለሁኝ ጀነራል ከበደ ገብሬ ጋር ትሄዳለህና እሳቸው የሚለው ስጡን መልእክት ትፈጽማለህ ይሉኛል አልገባኝም አሁንም እሺ ጀነራል ከበደ ኩዴታውን እንደሰሙ ከጀነራል መርድ ጋር ሆነው ኩዴታውን እንደሰሙ ከቤታቸው ወይም ከመከላከያ በእኛ ቤት በእኛ ካምፕ በኩል ነው የሚያልፉት ዙሮ በመሿለኪያ አራተኛ ክፍለ ጦር ይሄዱና እዛ ይገባሉ ሲሄዱ ጎራ ብለው ለጀነራል ገብረ እግዚአብሔር ይሄን ትዕዛዝ ነግረዋቸዋል የምታምነው ጠንካራ ሰው የምትለው ሰው ላክልኝ ብለውኛልና አንተን ነው የመረጥኩና ሄዳሉኝ ያኔ እኔ ምክትል መቶ አለቃ ነኝ ገና እዛ አንድ 3/4 መኪና የሚባል አለ እዛ ላይ አንድ 10 ሰዎች ተጭነውልኛል መትረየስ ተጭኗል ጋቢና ገባውና አራተኛ ክፍለ ጦር ይለፍቃል ተሰጥቶኛል አራተኛ ክፍለ ጦር በሩ ላይ ሲሄድ በሩ ዝግ ነው በብረት የተዘጋ ነው ቆም ይለኛል እዛ ያለ ቆምኩኝ ይለፍቃል ጠየቀኝ የተነገረኝ ይለፍቃል ለበሩ አንድ ይለፍቃል ተሰጥቶኛል እሳቸው ላሉበት በር ደግሞ አንድ ሌላ ተሰጥቶኛል እዛ በር ላይ ላለው ያን ይለፍቃል ነገርኩና ገባው እሳቸው ሲጋ ሲሄድ ቤቱ ትልቅ ነው የአራተኛ ክፍለ ጦር እንደው ብዙ ክፍሎች ያሉት ነው እዛ ተሽሎክ ሄድኩኝ መብራት የለም እንዲሁ ለዳበሳ ሄድኩና በሩን አንኳኩ ማነህ አሉኝ የይለፍቃሉን ነገርኳቸው እንዲህ ገርበብ አድርገው ከፍተው አስገቡኝና ዘጉ ገብረ እግዚአብሔር አይደለም የላከው የሚያምንብህ ሆኖ ነው የላከ እኮ ስለዚህ አሁን የምሰጥህን ትዕዛዝ ሄደህ ትፈጽማለህ እሺ ይሄ ሁሉ ሲሆን እኔ አላውቅም ይሄው ጃንሆይ ላይ መፈንቅለ መንግስት ነው አላውቅም እሺ ይሄንን ሁለት ፖስታ ይሄንን ፖስታ ደብረ ዘይት ለጀነራል አሰፋ አየነ የአየር ኃይል ምክትል አዛዥ ነበሩ አዛዡ ስዊድናዊ ነው ለሱ ትሰጣለህ እሱ ጋር ከሰጠው በኋላ ብዙ እንዳትቆይ ቶሎ ከሱ ሄዳሉኝ አንድ ጥርጣሬ ያላቸው እሺ ከዛ ሄደ ናዝሬት ለታንከኛ አዛዥ ጀነራል ያለ ኮሎኔል ናቸው ሙላቴ ባንቲፍሩ ለሳቸው ደግሞ ይሄን ትሰጣለህ ከዛ ተመለሰ ትመጣለህ መንገድ ላይ ማንም እንዳያቆምህ እንደዚህ እናቆማለን ብለው ቢል በተኩስ አልፈህ መሄድ አለብህ
ብቻ አንድ ነገር እንዳለ ሰማያ ግን ኩዴታ ነው ብዬ ሄድኩኝ። ደብረ ዘይት ስደርስ የጀነራል አሰፋ ቤት የት ጋር እንደሆነ አላውቅም። ፖሊስ ጣቢያ ሄደን እዚህ መንገዱ ላይ ያለች ፖሊስ ጣቢያ እዛ ስንሄድ ፖሊሶቹ ወለል ላይ ተኝተዋል። አንዱ አለቃ ነው፣ እሱ ነቃ ብሏል። እንዴት ነው እንደዚህ እባክህ የጀነራል አሰፋን ቤት አሳየን መልእክት። ምንም አልሰሙም አያውቁም። እሺ ይልና አንዱን ይቀሰቅስና ጀነራል አሰፋን ቤት አሳያቸው ይለዋል። ይዞኝ ይሄዳል። ይዞኝ ሲሄድ የእሳቸው ቤት አጥርም አይደለም በእውነት ዝም ብሎ ያጠና የቀጫጭን አጠና አለ አይደለ? እሱ መዝጊያው ቆርቆሮ ነው። እንዲገፋ ሳረገው ተበረገደ። ወታደሮችን አወረድኩና ቦታ አስያዝኩና ሁለት ወታደሮች ከኔ ኋላ እንዲከተሉኝ አድርጌ ወደ ቤቱ ሄድኩ። በሩን ኳኳ አደረኩኝ። እሳቸው በሩ ላይ አልተናላሉ። ከጎኑ መስኮት አለ። እሱም መስኮቱን እንዲገርበብ አድርገው ምንድነው የምትፈልገው ይሉኝ። አይ እንዲህ ተልኬ ነው እንዲህ ጠዋትና አይ እኔ አሁን ነው አድርስ የተባልኩት እና ይቀበሉኝ እባክዎን ሄድና ለከሌ ስጠው አሉኝ። አይ እኔ ለእርሱ ነው ስጥ የተባልኩት ለከሌ አይደለም አሉና አምጣ። በዚህ እጃቸው መሳሪያ ይዘዋል፣ ያስታውቃል። እንዲህ ብለው ተቀበሉኝና በል እዚህ ለካ ያዩ ኖራል። እኔ ስገባ ሁሉ ያያሉ፣ ጦሩን ሳስቀምጥ ሁሉ ያያሉ። በል ይሄን ያስቀመጥከውን ጦር ሁሉ አንሳና ቶሎ ከዚህ ሂድ። እሺ ጌታዬ። ወደ ኋላዬ አነሳንና ወደ ናዝሬት ሩጫችንን ቀጠል። እዛ ስንደርስ አሁንም የአዛዡ እንትኖች ዘቦች ያዙን። ኧረ እንደዚህ ነው ተልከን ነው ነስም ይሰማሉ፣ ይነቃሉ። ሰውየው ወደ ንጋትም ላይ ደርሷል። መስኮት ይከፍቱና ምንድነው ያለ ከክቡር ጀነራል ከበደ ተልኬ ነው የመጣሁት፣ መልእክት ይዣለሁና ይቀበሉኝ አልኳቸው። አስገባው ገባው። ቁጭ በላሉኝ። ኧረ የለም እኔ ቶሎ ነው የሚሄደው ይቀበሉኝ። እሺ አዩና ስልክ ደወሉ። ወዲያው ጦሩን ትእዛዝ ሰጡ። እኔ ወጥቼ ወደ አዲስ አበባ መንገድ ስመጣ የሁሉ ሲሆን ምንም እስካሁን አላወቁም። አላቅም እስካሁን። ይቀጥሉልና ወደ አዲስ አበባ እረፍት አድርገን እንመለሳለን። አሁን እረፍት አድርገን እንመለሳለን። አንዴ እረፍት አድርገን እንመለሳለን። እረፍት ተመልካቾቻችን፣ የዝግጅታችን ይቀጥላል። እንግዲህ ከጀነራል ጌታቸው ገዳሙ ጋር የምናደርገው የታሪክ ቆይታ በጣም ደስ የሚል የሚያጓጓ ነው። እረፍት አድርገን እንመለሳለን። ባላችሁበት ጠብቁ። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት መልሰናል። የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ጀነራል ጌታቸው ገዳሙ ናቸው። ጀነራል ጌታቸው ገዳሙ ከጥንት ጀምሮ ማለት አሁን ከረፍት በፊት የታሳስ ግርግር ተብሎ የሚታወቀውን በቀዳማዊ ኃይለሥላሴ ላይ በገዛ ወታደሮቻቸው መፈንቅለ መንግስት በሚደረግበት ጊዜ እርሳቸው በዛ ውስጥ ነበሩበትና ያን ታሪክ እያጫወቱን እዛውም ደግሞ አሜሪካን ሀገር ሄደው ሁሉ ጌታን እንዴት እንደሰሙ እየነገሩን ነው ያቋረጥኳቸው። መቀጠል ይችላሉ። ከዛ ወደ አዲስ አበባ መጡ። ከዛ ከናዝሬት መጣን። ስንመጣ ደብረ ዘይት ላይ ስንደርስ አየር ኃይል በሩ ላይ አካባቢ ላይ ግርግር አለ። ጥሰን አለፍን እኛ። ለካ ግርግሩ ምንድነው? ጦር መጥቷል ሌላ። ያን ጊዜ አየር ኃይል ጥርጣሬ የነበረ መስሎኛል። ጦር መጥቶ እዛ ተፋጠዋል። ቆም ሲሉን አልፈን ዝም ብለን መጣን። እዚህ ጎተራ ላይ ስንደርስ የክብር ዘበኛ ጦር ነው። ጎተራን አካባቢ ይዟል። ቆም ይለኛል። አንቆመን ብለን
መትረየስ አለ ተጠምዷል። ከተኮሱ ተኩስ ብያለሁኝ። አለፍንና መጣን። አለቃዬ ያው ሪፖርት አረኩኝ። አድርሼ መጥቻለሁ። ለጀነራል ከበደም ተነገራቸው። እናመሰግናለን አሉ። አሁን በዚህ ላይ ያለን እዛ ካምፕ ውስጥ ነው የኛ ጦር ያለው። መድፈኛ መድፉ የሚፈራ ነው። ክብር ዘበኞች ይፈሩታል። እነሱ መድፍ አላቸው፣ ግን ከኛ ጋር የሚመጣጠን አይደለም። ካሊበሩ ይለያያል። አንድ ኃይል ሲነሳ ምንድነው ትልቁን ኃይል መምታት አለበት። ትልቁን ኃይል መጥቶ ነው ሌላው ጋር መሄድ አለበት። መድፈኛ ነው ትልቅ ኃይልና እዛ ሊመቱን ይችላሉ። ቤተሰብ እዛ አለ፣ መውጣት አለብን ተባለና ወጣን። እዚህ መጣን። እዚህ ጎፋ ይሄ እዚህ መጣንና እዚህ ሰፈርን። አሁን መላላክ ምናምን ሁሉ አለ። ምን አለ እንትን ላይ ኦልድ ኤርፖርት ላይ ልደታ የፈጥኖ ደራሽ ፖሊስ አለ። የእሱን ሬዲዮ እንሰማለን። ከዛ ትእዛዝ ሲቀበል እንሰማለን። ከእንትን ላይ አሁን ያለው ቤተ መንግስቱ አጥሮ አለ አይደለ? ትልቁ ቤተ መንግስት እሱ ጋር ሆኖ መድፍ ላያችን ላይ እዚህ መተኮስ ጀመሩ። ቤተ መንግስት የሚሉት ክብር ዘበኞች የ6 ኪሎ ነው እንጂ 4 ኪሎ አይደለም። አዎ 6 ኪሎ ያለው። አዎ መተኮስ ጀመሩ። አይ ሁላችን እዚህ ሶስት ክፍል ነው። 3 ባትሪ ይባላል። 18 መድፍ ነው ያለው። ይሄን ሁለቱን ሌላ ጋር ላክንና አንዱ ቀረ እዚህ። ከዚህ ከቀሩት ጋር እኔ እዚህ ቀርቻለሁ። አሁን ጀነራል ገብረ እግዚአብሔር ና ይሉኝና ይዘውኝ ይሄዳሉ። 4ኛ ክፍለ ጦር 4ኛ ክፍለ ጦር ስንሄድ አንድ መኪና እቺ ከኋላ ሸራ ያላት ቮልስቫገን አለች። እዛ ላይ 3 ሰዎች ግንባራቸውን ተመተዋል። አንዱ ጽጌዲቡ ናቸው። ጀነራል ጽጌዲቡ የፖሊስ አዛዥ የነበሩ የታወቁ ናቸው። አንዱ ዮሐንስ ምስክር ነው። አንዱ ደግሞ ረሳው ብዙዎቹን ስማቸውን። አሁን እዚህ መጽሐፌ ላይ ይኖር ይሆናል። 3ቱ እዛ ተመተዋል። ከይሄ መንግስት ግልበጣ ነው ነገሩ እያልኩ አሰላስል ጀመሩ። ከዛ በኋላ እንግዲህ እኛም በመድፋችን መተኮስ ጀመር። ይሄዚህ ያለው እንትን ባለው ፈጥኖ ደራሽ ላይ አንድ መድፍ ጥይት ተኮስን፣ ተበተነ። ያም እዛ ቤተ መንግስት ላይ ተኩስም የነበረው ተበተነ። ከዛ በኋላ በእግረኛ ሆነ ውጊያው። ኮሎኔል ተፈራ የሚባል እዚህ ልክ ጎፋ መዞሪያው አለ አይደለ? ባህር ዛፍ ነበረ ያኔ ጫካ። እሱ እዛ ነበረ ጦር ይዞ የነበረው። እሱ እኛን አላሳልፍ አለን ከዚህ ወደዛ ለመሄድ ብለን ስንል ከእሱም ጋር ትንሽ ተታኮስን። በቅሎ ቤት ሄደን እናሰፈር። በዛ ተባለ። ነገሮቹ ሁሉ እንደማይሆን ነው። ምክንያቱም ያለ ጊዜው ነው የተነሱት። እሱን አጀማመሩን ላንሳል። ይሄንን የምናገረው እኔ ከራሳቸው ከመንግስቱ ነዋይ አንደበት የሰማሁትን ነው። ጀነራል መንግስቱ ነዋይ በዛን ቀን አንድ ዘመዳቸው የሆነ ልጅ ወደ ውጭ ሀገር ይሄዳል። እሱን ለመሸኘት ኦልድ ኤርፖርት ነው ያኔ ቦሌ አልነበረም። እዛ ይሄዳሉ። ሊሄዱ ተነስተዋል እያሉ የደህንነቱ ኃላፊ ኮሎኔል ወርቅነህ ዮሐንስ ይሮጥና መንግስቱ ጋር ይመጣል። አለቀን ይለዋል። ምንድን ነው? ደብተራው ጀነራል ወይ ጉድ ስም የጠፋ መጽሐፌ ላይ አለ። እሳቸው ጉዳዩን አውቀውታል። አውቀው
ይህን ነገር ሰምተሃል ወይ? እንዴት እንደ አደራ በላ እኮ ልንሆን ነው። እነ መንግስቱ እኮ መንግስት ሊገለብጡ ተነስተው ወዲህ እያሉ ነውና ሰምተሃል ወይ? ኧረ ዝም ይበሉ፣ እኔ ደርሼበታለሁ፣ ነገሩን እያጠናሁት ነው እና እንትኑን ሰንኮፉን ሳሊዝ ያበላሹብኛልና ዝም ይበሉ ይሏቸው። እሺ ይላሉ። እሺ ብለውም ሄደው ግን ነግረዋል ነው በሶስታቸው እንደዚህ ተብሏልና እንዲሁ ስላለቃችን ነው ይባላል። ገርማሜም እዚሁ አለ የመንግስቱ ነው አይሆንም ነው። ኤርፖርት ይሄዳሉ። ልጁን ያሳፍሩና ልጁን አሳፈርን መንግስቱ ማነው ጽጌ ዲቡ እዛ ኦርድ ኤርፖርት አካባቢ ነው መኖሪያቸው። እሳቸው ጋር ጎራ ይሉና ጽጌ ዲቡን ይዘው ቢሮአቸው ይመጣሉ። ክብር ዘበኛ መስሪያ ቤት እዛ ይመጡና ጽጌ እንዲህ ያለ ነገር ሰራዊቱ እያደመ መሆኑን ሰምቻለሁ። እኔ በክብር ዘበኛነቴ ኃላፊነት አለብኝ። አንተንም ስለምጠረጥርህ እዚህ ቤት ውስጥ ቆይ ብሎ አንድ ክፍል ውስጥ ቆለፍኩባቸው ይላል። ቆለፍኩባቸውና ከዛ እንግዲህ መሰብሰብ ጀመሩ። ያው ተገዩቱንም ጠሩ፣ ያንንም አሉ አሰሯቸው። በዚህ ነው የተጀመረው ሁኔታው እንጂ ወርቅነህ ገበየሁም እዚህ ውስጥ ዋና ነበረበት አይደል? ወርቅነህ ገበየሁ የደህንነቱ ኃላፊ ነው። እሱ ነው የሰማው። ስማቸው ጠፋኝ። አንድ መኳንንት ናቸው እሳቸው። የደህንነት እንትን አላቸው። አሁን ጽጌ ዲቡ እንደዛ ማለው ጽጌ ዲቡን ያስሩና ነገሩ ይጀመራል። የማይሆን ሆነ። ተነስተው ይሄዳሉ ዙቃላ። በኋላ ከከሸፈ በኋላ ከገረሸኑ በኋላ ዙቃላ ይሄዳሉ። እዛ ሄደው ሲሄዱ ለገርማሜ አንቺ ነው የሚለው ወንድማቸው ጀነራል ነው መንግስቱ ነው አንቺ ነው የሚሉት። ገርማሜ ምን አልኳት? 2 ጥይት አዘጋጅቻለሁኝ ገርማሜ፣ ይሄ ላንተ ነው፣ እጅህን እንዳትሰጥ፣ አንተን ገድዬ ነው እኔ የምሞተው፣ ይቺ ደግሞ ለኔ ነች ብዬ 2 ጥይት አስቀምጫለሁኝ አሉ። አሁን ሄደው እዛ እያሉ ያው ይከበባሉ። ሲከበቡ መንግስቱ ወደፊት ሄድኩኝ ይላሉ። ወታደሩ እዛ ሆኖ ቦታ ይዟል። እኔ ወደፊት ሄድኩኝ ላነጋግረው ብዬ ሄድኩኝና ተኮሰብኝ። የለ ምንድነው እያልኩ ሳነጋግረው ዞር ብዬ ገርማሜን እንዲሳይ እዚህ ተመታሁ። እንዲህ ነው የዞሩት። ጥይቱም እንደዚህ ነው። ገርማሜ ነች የመታችኝ፣ ፖሊሱ አይደለም። ራሳቸው ጽጌ መንግስቱ የተናገሩትን ቃል ስላልሞቱ እና መታችኝ፣ ወደኩኝ። ከዛ ወዲያ ያለውን አላውቅም። ይሄን አሁን እርሶ የሰሙት እዛው ፍርድ ቤት እርሶ ጉዳዩ ተሰጥቶት ነው አይደል? ፍርድ ቤት ውስጥ እርሶ ጸሐፊ ሆነው ነው አይደል? ከዛ በኋላ እንግዲህ ያለው ሁኔታ ሁሉ እንትን አለ። መንግስቱ እኛ ካምፕ ነው የታሰሩት። እኛ ካምፕ አንድ ክበብ ውስጥ ትንሽ ክፍል አለች፣ በጣም ትንሽ። እቺ የኔም ቢሮ ነው የምታለው። እዛ ውስጥ ነው የታሰሩት። አልጋ አለ፣ እዛ ታስረዋል። እዚህ ደግሞ የመኮንኖች መኖሪያ ነው ያለው፣ ቅርብ ነው። ከእሳቸው ሌላ 3 ሰዎች ደግሞ ሌላ ቦታ ታስረዋል። ለማፍሬው፣ ማንትሴ ጴጥሮስ፣ መንግስት ማነው ማን ለማ ስማቸው አሁን ጠፍቶኝ። እነዚህ እዛ እኛ ካምፕ ውስጥ ነው የታሰሩት። የነዚህ የሶስቱ ኃላፊ እኔ ነኝ የተመደብኩት። ሌላ ኃላፊ አለ፣ የእስረኞች ኮሎኔል አሉ በየዞሮ እንትን ይሉ። እኔ ግን ለዛ ለግቢ ውስጥ እኔ ነኝ። አሁን አየዋቸው እዛ
ተዘግቶባቸው ነው የሚቀመጡት። ሲቀመጡ እጃቸው ታስሮ ነው፣ ለሁለት ታስረው ነው የሚመጣላቸው። ምግብ አትክልት ውጪ ነው የሚቀመጠው። ኋላ አዛዥን ነገርኳቸው። እኛ ምንድነው እናሻሽለላቸው እንዲህ ያልኳቸው፣ ፈተዋቸው እጃቸውን ፀሐይ እንዲሞቁ አደረኩ። ጀነራል መንግስቱ ያ አትክልታቸው ጀነራል መንግስቱ ጥይቱ ከተመታ ከታከሙ በኋላ ነቁ። መንግስቱ ተመቱ፣ ወደቁ፣ እንትን መጡ፣ ነቁ፣ ራሳቸውን አወቁ፣ ሆስፒታል መጡ፣ ታከሙ። እኛ ጋር ነው የታከሙት። እንደታሸገ ይሄ ያወሩ ነበር። እንደታሸጉ ነው። 3 ሐኪሞች ነበሯቸው። ስማቸውም አለኝ። ሐኪሞቹ የውጭ ሀገር ዩጎዝላቪያ እንደዚህ ነው አስልኝ 3 ሐኪሞች አሉ። እየመጡ ያያቸዋል፣ ሁልጊዜ ያክሟቸዋል ቁስላቸውን ምናቸው እና የሰጡትን ማስተያየት አለ። በዚህ ገብቶ እንዲሆኑ የሚል አስተያየት አለ። እዛ ነው የሚቀመጡት። እኛን እዛ ያለነውን መኮንኖች ሆነ ወታደሮች አላመኑ ነው። የአልጋ ወራሽ አንጋቾች አሉ። እነዚህ የአልጋ ወራሽ አንጋቾች ናቸው የሚጠብቋቸው። 2 መኮንኖች አሉ። እነሱ መጥተው ይጠብቋቸዋል። እኛ እንዲሁ ከውጭ ነው የምናየው። እንደውም ባጠገቡ ነው የምናልፈው። ዞር በሉ ምናምን ሁሉ አለ። ሽንት ቤት የሚሄዱት ወጥተው ትንሽ ልፍ ብሎ ነው እና ፊታቸውን ተሸፋፍነው ነው የሚሄዱት። በዚህ ሁኔታ እያሉ ፍርድ ቤት ቀረቡ። ፍርድ ቤት ቀርበው ነው ያንን የሚናገሩት። አሁን ቅድም ያልኩህን ማን ነው ጽጌ ዲቡን ማሰራቸውን እንደዚህ እርሱን ነው የሚጽፉት። ያንን ራፖርት ጸሐፊ ደግሞ እርሶ ነበሩ። ተጽፏል። ጸሐፊው እርሶ ነበሩ። አሁን ፍርድ ቤት ስላክ ፍርድ ቤት እንዲቀርቡ ሲደረግ ጀነራል ከበደ ገብሬ ምን ይፈልጋሉ? እዛ የሚነገረውን ነገር በጽሁፍ ይዞላቸው የሚመጣ ሰው ይፈልጋሉ። ከፍርድ ቤቱ ጋር ተነጋግረው አስፈቅደዋል። ለጀነራል ገብረ እግዚአብሔር ይነግሯቸዋል። አንድ ሰው ያን የላከውን ሰውዬ እሱ ሄዶ ይህንን እየጻፈ እንዲያመጣልኝ ይባላል። እሄዳለሁ። አንድ ሳጥን አለች፣ እዛ ውስጥ ነው ተቀምጬ የምጽፈው። እዚህ ከጎኔ መንግስቱ እና ሻምበል 2ኛው ተከሳሽ 3 ተከሳሽ እዚህ ጋር ናቸው። እኔ እዚህ ሆኜ እጽፋለሁ። ያኔ አለማወቅ ነው። በካርቦን ብጽፈው ኖሮ ሙሉውን ታሪክ አገኝ ነበረ። አሁን በአእምሮ የማስታውሰውን ነው። እና ያን እየጻፍኩ ስመጣ ማታ ወዲያውኑ ከመኪና ስወርድ ተቀብለው ጀነራል ከበደ ጋር ይሄዳል። አሁን ጀነራል መንግስቱ ንዋይ በጣም እኔ የማደንቃቸው ሰው ናቸው። አንድ ታሪክ አለ፣ ዝም ብሎ የሚነገር ውሸት የሆነ ታሪክ አለ። ንጉሱን ተሳደቡ፣ ፍርድ ቤቱን እንዲያሉ የለም በጭራሽ ፍርዱን ተነገራቸው። በሞት ቅጣት በስቅላት ትቀጣለህ። 2ኛ ተከሳሽ ይሄንን ያህል ዓመት 15 ዓመት፣ 3ኛ ተከሳሽ ይሄንን ያህል ዓመት ተብሎ ሲነገር ብድግ አሉ። በጣም አመሰግናችኋለሁ፣ ፍርድ ቤቶቹን በጣም አመሰግናችኋለሁ። እኔ እንደው ስጋቴ እነዚህን ሰዎች እንደው ከኔ ግራና ቀኝ ይዤ ሄዳለሁ ብዬ ነበር እና ፍርዳቸው ትክክል ነው፣ በጣም አመሰግናለሁ፣ ተቀብያለሁ። ግን አንድ ነገር የጠየቁት ነበረ። ፍርዱ ከመጀመሩ በፊት ጥፋተኛ ነህ አይደለህም ተብለው ሲጠየቁ የለም ጥፋተኛ ነህ አይደለም፣ እንደዛማ እንዳልል ያለኝን እንትን ልናገር፣ እሱን በኋላ ትናገራለህ፣ ቃል ትገቡልኛላችሁ? አዎ ቃል ገብተንልሃል፣ እሺ ተብሎ ነው እንትን ያሉት። አሁን ፍርዱን ከሰሙ በኋላ
በገባችሁልኝ ቃል መሰረት የተነሳሁበትን ምክንያት ልናገር ብለው ተናገሩ። ብዙ ዝርዝር ነው የተናገሩት እሳቸው እዛ ላይ። እኔ ማስታውሰውን ግን እንደው እኔ ከንጉሱ ጋር ጸብ የለኝም አሉ። ንጉሱ ሰርግ ሳገባ ለሚስቴን ማጨበት ቀለበት ይሄው ቀለበት እጃቸው ነበረች እስከዚህ ይሄን ቀለበት ገዝተው የሰጡኝ ንጉሱ ናቸው። ከሳቸው በታች ያሉት ባለስልጣኖች ናቸው አገር ያበላሹት። ምሳሌ ያሉ ወደ ገጠር ይሄዱና አንድ ለም መሬት ያያሉ አለ። ያንን ለም መሬት ያዩና ዋሳኙን ምናምን ይዞ ይመጡና እዚህ እንዲህ ያለ መሬት እንዲህ ያለ ቦታ እንዲህ ሆነ ይሰጠኝ ይላሉ። ተፋላሚ ከሌለ በጋዜጣ ይውጣ ይባላል። ይወጣል። ይሰማል። ያ ጋዜጠኛ ማነው ገበሬው ይመጣል፣ ያውታል። ወደ ምንድነው እንታለ ድሮ መሬት የሚታረስበት ማነው ወርቅ ማዕድን ወደዛ ይላካል ይያዘና ድሮ አለ ማንም መንገደኛ ከአንድ ሀገር ወደ አንድ ሀገር ሲሄድ አልቤርጎ የለም። የዚህ መንገደኛ ማደሪያ ቤተክርስቲያን ነበረች። እዛ ቤተክርስቲያን ውስጥ ገብቶ ገረገራው ላይ እየጸለየ አድሮ ወደ ጉዳዩ ይሄዳል። ለፍርድ ቤት ክርክርም ሲመጣ ዘመድ ከሌለው ማደሪያው ቤተክርስቲያን ነው። እዛ ያድርና ሄዶ ይከራከራል። አሁን ቤተክርስቲያን ምን ተደረገ? በሩ ተከረቸመና በቁልፍ ተቆለፈ። ያ ለክርክር የመጣ ሰው መሄጃ የለውም። አሁን ያ መሬቱ የተወሰነበት መጥቶ እዚህ ይህንን ሲል ተይዞ ይሄዳል። ሚስት ትጠብቃለች፣ አይመጣም። ባለቤቴ የታለ ትልና ትመጣለች። ታጣለች። አንድ ሴተኛ ዳሪ እባክሽ ነይ እኔ ጋ ስሪ ትልና ታስገባታለች። ሴተኛ ዳሪ ትሆናለች። መቼም ታሪኩን ሲያስቀምጡት ሌላ ነገር ነው። ሴተኛ ዳሪ ትሆናለች እና ያንን መሬት ያ እንትን ሄዶ ለራሱ ይወስደዋል። በዚህ አይነት መንገድ ነው የነበረው ሁኔታ። ይህ ሕያው ምስክር ነው።